ሰላም ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች ዛሬ ደግሞ ይዤላችሁ የመጣሁት ከባለፈው የሚቀጥለውን ፓርት 5 ወይም ክፍል 5 የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ ከዛሬ ፊት ከፓርት 1 እስከ ፓርት 4 ያሉትን የአማርኛ ፊደላት እንዴት በእንግሊዘኛ ተክተን መጻፍ ሆነ ማንበብ እንደምንችል አይተናል ማለት ነው። ዛሬ ደግሞ አምስተኛውን ክፍል ይዤላችሁ መጥቻለሁ ማለት ነው። ከወ እስከ ደ ያሉትን የአማርኛ ፊደላት እንዴት በቀላል መንገድ በእንግሊዘኛ እንጽፋለን እናነባለን የሚለውን አብረን እናያለን ማለት ነው። ከዛ በፊት ግን ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እኛን ማበረታቱን እንላለሁ። ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ያ እንግዲህ መጀመሪያ ምንድነው ማየት ያለብን? አሁን ወ ነው። ወን እንዴት እንጽፋለን የሚለውን ለማየት ምን ማድረግ አለብን? መጀመሪያ ለወ ለሰባቱም ቤተሰብ ለሰባቱም የሚያገለግለን ተነባቢ ማን ነው የሚለውን ማወቅ ይኖርብናል መጀመሪያ ማለት ነው። ስለዚህ መጀመሪያ ማን እናገኛለን? ለሰባቱም ለው የሚያገለግለን ዳብሊው ነች። ዳብሊው አሁን ካያችሁ ሙሉ ላይ አለች ማለት ነው። ሰባቱም ላይ የመጀመሪያ ተነባቢ ስለሆነች መጀመሪያ ላይ አለች ማለት ነው። ከዛ አናባቢዎቹ ደግሞ እንደተለመደው ተመሳሳይ ነው የሚሆኑት ማለት ነው። ስለዚህ ወ ስንል ከድምፁ እንደምንረዳው ምንድነው ወ ስንል የሚል ድምፅ ስላለው ኢ እናረጋለን። ዳብሊው ኢ። ከዛ ው ስንል ደግሞ ዩ የሚል ድምፅ ስላለው አሁንም ዳብሊው ዩ እናረጋለን። ዊ ስንል ደግሞ ዳብሊው አይ ዊ ይ ሚል ድምፅ ስላለች አይ እናረጋለን። ከዛ ዋ ስንል ደግሞ አ ሚል ድምፅ አለው። ስለዚህ ዳብሊው ኤ እናረጋለን። ዌ ስንል ደግሞ አይ ኢ እናረጋለን። ዳብሊው አይ ኢ ማለት ነው። ከዛ ስድስተኛ ደግሞ ተነባቢ ብቻ ነው የሚቀመጠው፣ አናባቢ አያስፈልግም ማለት ነው። ለስድስተኛ ለሁሉም እንደነገርኳችሁ ስድስተኛ ፊደል ከሆነ አናባቢ የለውም፣ ተነባቢ ብቻ ነው የሚቀመጠው ብያችኋለሁ ማለት ነው። ከዛ ወ ስንል ደግሞ ምን አለ? ዳብሊው ኦ ሚል ድምፅ ስላለው ወ ስንል ኦ ሚል ድምፅ አለው መጨረሻ ላይ። ስለዚህ ዳብሊው ኦ ብለን እንጽፋለን ማለት ነው። ያ ወደ ቀጣዩ እንሂድ። ቀጣይ ደግሞ ማናገኛለን? ዘንስ እንዴት እንጻፈው የሚለውን አብረን እንያሁን። እዚህ ጋር ለሰባቱ የሚያገለግለን ማን ነው የሚለውን መጀመሪያ ማወቅ። ከዛ ለዘ ማን ነው ማለት ነው? ዜድ ነች ማለት ነው። ዜድ ነች። ስለዚህ ዜድ አሁን ለሰባቱም ለዘ ቤተሰብ ታገለግላለች ማለት ነው። ተነባቢ ነች ማለት ነው። ከዛ አናባቢው ግን እንደምነግራችሁ ሁሌም እነግራችኋለሁ ማለት ነው። የመጀመሪያ ፊደል ኢ እንደሆነ ማወቅ በቃ በቀላሉ ለመያዝ የመጀመሪያ ፊደል ኢ ነው። ከዛ ሁለተኛ ስትሄዱ ዩ እንደሆነ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ አይ ኢ፣ ስድስተኛ ምንም የለውም ተነባቢ ብቻ ነው። ሰባተኛ ደግሞ ኦ። ይሄን ነው መያዝ ያለባችሁ ማለት ነው እናንተ በቀላሉ ለመያዝ ስትፈልጉ። ስለዚህ የመጀመሪያ ዜድ ኢ ዘ፣ ከዛ ዙ ስንል ደግሞ ዜድ ዩ፣ ዚ ስንል ዜድ አይ፣ ዛ ስንል ዜድ ኤ፣ ዜ ስንል ዜድ አይ ኢ፣ ዝ ስንል ዜድ ብቻ፣ ዞ ስንል ዜድ ኦ። ያ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ያ ቀጣይ ደግሞ ማናገኛለን? ዠንስ እንዴት እንጻፈው የሚለውን እንይ። እዚህ ጋር ዠን እንዴት ነው የምንጽፈው? ተነባቢው ማን ነው ብለን ስናይ ማን እናገኛለን? ዜድ ኤች። ሁለት ናቸው ማለት ነው። እዚህ ጋር ሶስት ስለሆኑ በአጠቃላይ ሁለቱ ተነባቢ ነው የሚሆነው ማለት ነው። አናባቢ አንድ ብቻ ስለሆነ እዚህ ጋር ማለት ነው። ስለዚህ ዜድ ኤች ምንድነው ማለት ነው? ተነባቢ ነው። ለሰባቱም ለጀ ቤተሰብ የምንጠቀመው ማንን ነው? ተመሳሳይ ነው ማለት ነው ሁለቱ ሰባቱም ላይ። ስለዚህ ዜድ ኤች እያለ ይላል ማለት ነው። ከዛ አናባቢዎቹ እናንተ ታስገባላችሁ ማለት ነው። ስለዚህ የመጀመሪያ ተነባቢው ዜድ ኤች መሆኑን ማወቅ አለባችሁ ማለት ነው። ከዛ ዜድ ኤች ኢ እንላለን ለመጀመሪያ ዜድ ኤች ኢ ዠን ስንጽፍ ማለት ነው። ከዛ ዡ ስንል ደግሞ ዜድ ኤች ዩ፣ ከዛ ዢ ስንል ዜድ ኤች አይ፣ ዛ ስንል ዜድ ኤች ኤ፣ ዜ ስንል
ዜድ ኤች አይ ኢ ዜድ ማለቴ ዥ ስንል ደግሞ ዜድ ኤች ብቻ፣ ዦ ስንል ደግሞ ዜድ ኤች ኦ። እዚህ ጋር በቃ ተነባቢውን ካያዛችሁ አናባቢው ሁሉም ቦታ ተመሳሳይ ነው ማለት ነው። ስለዚህ እናንተ መጀመሪያ ምኑን ማወቅ አለባችሁ? ተነባቢውን። ያ ወደ ቀጣይ እንሂድ። ማን እናገኛለን? ደንስ እንዴት እንጻፈው? አሁን ለሰባቱ የሚያገለግለን ማን ነው? ለሰባቱም ቤተሰብ የሚያገለግለን ዲ ነው ማለት ነው። ከስሙም እንደምንረዳው ዲ ነው። ከዛ አሁን የመጀመሪያ ዲ ኢ ደ ብለን እንጽፋለን፣ እናነባለን። ዱ ስንል ደግሞ ዲዩ፣ ዲ ስንል አሁንም ዲ አይ፣ ዳ ስንል ዲ ኤ፣ ዴ ስንል ዲ አይ ኤ፣ ድ ስንል ዲ ብቻ፣ ዶ ስንል ዲ ኦ። ያ አሁን እንዴት ነው በቀላል መንገድ እንዴት ነው ሁሉንም ማወቅ የምንችለው ካልን፣ በቀላል መንገድ እንደነገርኳችሁ ምንድነው ማድረግ ያለባችሁ? መጀመሪያ ተነባቢ ታውቃላችሁ ማለት ነው። ተነባቢ ማን ነው? ተነባቢ ማለት እነዚህ አናባቢዎቹ 5 ናቸው። አናባቢዎቹ ኢ፣ ዩ፣ አይ፣ ኤ እዚህ ጋር አንዷ ኤ ነች፣ አይ ናሉ፣ ሁለቱም አናባቢ ናቸው። ከዛ ኦ ነው አናባቢ ማለት ነው። 5 ናቸው በአጠቃላይ አናባቢ ከተባሉ። ሌላው 21ዱ ምንድነው ማለት ነው? ተነባቢ ነው ማለት ነው። ተነባቢ ነው። 5ቶቹ ብቻ ምንድናቸው ማለት ነው? አናባቢ ናቸው። ስለዚህ መጀመሪያ ምንድን ማየት አለባቸው? ተነባቢው ማን ነው የሚለውን ለወ ለምሳሌ ዳብሊው ስለሆነ ዳብሊው እናስቀምጣለን ለሁሉም ማለት ነው። ከዛ ለዘ ደግሞ ማነው ተነባቢው? ተነባቢው ዜድ ነች ማለት ነው። ከዛ ኢ እያልን የመጀመሪያ ኢ ነው አናባቢው፣ የሁለተኛው ደግሞ ዩ ነው፣ የሶስተኛ አይ፣ የአራተኛ ኤ፣ የአምስተኛ አይ ኢ፣ የስድስተኛ ምንም የለውም ማለት ነው። የሰባተኛ ኦ ነው ማለት ነው። ኦ ነው። ስለዚህ ምን ማድረግ አለባችሁ? እንደነገርኳችሁ መጀመሪያ ተነባቢ ማወቅ። ተነባቢን ካወቃችሁ አናባቢዎቹ አይከብዷችሁም ማለት ነው። ስለዚህ አናባቢ የመጀመሪያ ኤ እንደሆነ ታያላችሁ። የሁለተኛ ፊደል ከሆነ ደግሞ ዩ መሆኑን ማወቅ ነው በቃ። የሶስተኛ አይ፣ የአራተኛ ኤ፣ የአምስተኛ አይ ኢ፣ የስድስተኛ ምንም የለውም፣ የሰባተኛ ኦ ነው ማለት ነው። ስለዚህ በዚህ መልኩ በደንብ መረዳት ትችላላችሁ ማለት ነው። ኦኬ ዛሬ እንግዲህ ከወ እስከ ደ ያሉትን የአማርኛ ፊደላት እንዴት በእንግሊዝኛ ተክተን እንጽፋለን እናነባለን የሚለውን አይተናል ማለት ነው። ቀጣይ ፓርት 6 ወይም ክፍል 6ን ይዤላችሁ እመጣለሁ ማለት ነው። የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ